አረጎት ቤተሰብ ደስታ አበዳ ጭራሽንም ማለት ነው። እኔ ምን የጎደለኝ ነገር አለና በምንድነው ሩታ በዚህ ልክ እኔ ሳፈቅራት እሷ ደግሞ ማይገባትና እንዲሁም ደግሞ ማትረዳኝ ነገር የጎደለኝ ነገር ካለ ንገረኝ እስቲ። ምንድነው ለሷ ማሊገባ ሰው ነኝ እንዴ? ደስታ ሲጀመር እኔ አንድ ነገር ሊባልሐማ ሲጀመር የጎደለህ ነገር የለም። የጎደለህ ነገር የለም። ማሻላ ነክ ግን አተሳሰብ ነው የጎደለህ ማለት ነው። አተሳሰብ እንዴት ነው የጎደለው ብትሉ መቼስ እሱም ወንድ ልጅ ነው። ከአብርሽ ያላትን ነገር አልጨረሰችም። የቀራን ጉዳይ አለ እያለች ነው። ከአንድም ሁለቴ ደግሞ አይ ደስታ እኔ እኮ እያለችው ነው። ሩታ ተናግረዋለች በነገራችን ላይ ማለት ነው። እኛ ብዙዎቻችን ምን ብለን ነበር? አይ በዚህ መሀል አብርሽና ሩታ ምንም አይሆኑም። ነገር ግን የሚጎዱት ሄርሜላና ደስታ ነው ብለን ነበር ያልነው። መልቀራ አሁን የደስታ ጀምረዋል ማለት ነው። የሄርሜላ ምናልባት ለትንሽ ቆይታ ከቆየም ቆየ ነው፣ ካልቆየም አልቆየም ነው። እናየዋለን ማለት ነው አብረን። ግን ደስታ ምንም የጎደላ ነገር ሳይሆን ጭንቅላት አተሳሰብ ጭንቅላት ትክክለኛ አያስብም ማለት ነው። አንዲት ባል ያላትን ሚስት ከመመኛትና እንዲሁም ደግሞ ከሷ ጋር ለመሆን ከመጀመሪያው ባሏ ያለችበት ነገር መጨረስ ግድ ይለዋል። አንተ እኮ ምንድን ነበር ከሩታና ከአብርሽ ወረቀቱን ሳይፈርምላት ነው አበትኩኝ ሞትኩኝ እያልከ የመጣኸው የነበረው ማለት ነው። ስለዚህ ይሄ ማለት ምንድነው የጎደለ አተሳሰብ። አተሳሰብህ 0 ነው። ምንም አያስብም ማለት ነው። ብታስብ ኖሮ ባል አላት ልጅ አላት። ያኔ ከባሏ ደግሞ ያላትን ነገር ገና አልጨረሰችም። ሳትጨርሰው ነው አንተ እሷን አፈቀርኩኝ ብላ ያመጣኸው። አሁን ደግሞ ብትጎደም እኛ ግድ አይሰጣን። ምን አገባን? ሲጀመር ደግሞ ባለፈው ራሱ እኔ ከህይወታቸው ወጥቻለሁኝ እንዲሁም ደግሞ የመጣሁበት ሀገር ሊመለስ ነኝ ብለህ ነበር እንዴ? ለምን አልተመለስክም? የዛኔ ከህይወታቸው ወጥቻለሁ አብርሽንም አስቀይሜዋለሁኝ ብላ ይቅርታ ጠይቀህ ነበር አይደል? ደግሞ ዛሬ ምንድነው የጎደለኝ ነገር? ምን ሆንኩኝ? ለሷ ማሊገባ አይነት ሰው ነኝ ወይ? እኔ ደግሞ ምንድነው የሚጎድለኝ ነገር ማለት ምን አስፈለጋ? ሲጀመር ከዚህ በፊት እኮ ከህይወታችሁ ወጥቻለሁኝ ምንም አይነት ነገር አልፈልግም። እኔ አሁን የመጣሁበትም ሊመለስ ነኝ። ስለዚህ ከመሄዴ በፊት ደግሞ ይቅርታ ሊጠይቀው ነው አብርሽንም ሩታንም ብለህን ነበር እንዴ? ደግሞ አለክ ተመለስክ። እሱስ እንዳላ የሆነ ስራ ጉዳይ ነው እና አልነው። ደግሞ ዛሬ በዚህ ልክ ማበድ ተገቢ አይደለም። ሲጀመር ማታማ የተመኘሃት የልጅ እናት ሲቀጥልስ ባል ያላት ሚስት ነው ያፈቀርከው። በዚህ መሀከል ደግሞ ምን አጠፋሁኝ? ምን ሆንኩኝ? እኔ ለሷ ማሊገባ ሰው ነኝ ወይ? እኔስ ምን በደልኳት? እኔስ ምን ጎዳኋት? እኔስ ደግሞ ምን አደረኳት? በዚህ ልክ ስላፈቀርኳት ወይ ማለት ተገቢ አይደለም። እንደ ወንዶች እኮ ወንዶች እኮ ምንድነው የሚባለው? ቆርጣና ናቸው ነው እንደሚባለው። እንደ ወንድ ቆርጣና ሁን በቃ አልሆነ አይደል? በዚህ ልክ ምድሩሽን እያልክ አትምጣብኝ። እሷ ልጇን ታሳድግበት። ከፈለገች ከአብርሽ ትምጣ፣ ከፈለገች ደግሞ አስባ ወደ አንተ ልትመጣ ትችላለች። ደግሞ ግንፍል እያልክብን መጣ እኮ። መጀመሪያ እኛ ተናገርን ይሄ ነገር አይሆንም እያልን አይ የማይሆንበት ምክንያት ምንም የለም ይሆናል አላችሁ። እስቲ ይሆናል ካሉ ደግሞ የሚመጣውን እኛም ለማየት አለን አለ። ደግሞ አየን አሁን ደግሞ ማበዱ ነው እያበዳ መጣልን ማለት ነው። ለዛ እኔ ብዙ ጊዜ ምን ዳር እናንተ አይነት ጭቅጭቃችሁ እኛ ጭንቅላት አዞራ እንዴታችሁ ደግሞ እኛንም አሰባጨን እያልን ብዙ ጊዜ የምናወራው ማለት ነው። ለማንኛውም ወንድሜ ማለት ነው አቶ ደስታ ቀስባ ተረጋጋ። ባል ያላትን ሚስት አልወሰድኩኝ ብሎ በዚህ ልክ ፌንት መብላት ተገቢ አይደለም። እንደኔ ተሳሰብ ማለት ነው። ደግሞ ሩታ መጀመሪያ ተናግራለች
እኔ አንተን አልፈልግም፣ አንተና እኔ አንድ አይነት ሰዎች አይደለንም ብላ ነበር። አንተና እንጂ አልገባ እያለህ ማለት ነው። በል እንግዲህ ቻለው፣ ምንም ማድረግ አይቻልም። ቻለው። ከመጣችም መጣሽ ሩታ ወደ አንተ፣ ካልመጣችም ደግሞ ያው አልመጣችም ነው። ሌላ የምናደርግ ነገር እኛም ስለሌለ ሁሉንም ነገር ከማየት ውጭ ማለት ነው። እንግዲህ መቻሉን እስጣ። ባይ ባይ። ሰብስክራይብ አላደረጋችሁ ሰብስክራይብ አድርጉ። ያደረጋችሁ ተመሰግናለሁ፣ ያላደረጋችሁ አድርጉ ማለት ነው። ባይ